በቁርአን ውስጥ አራት አይነት የአሊፍ አይነቶች እናገኛለን። ሁሉም ታዲያ የተለያየ አይነት አነባብ አላቸው። አንደኛው ከላይም ሆነ ከታች ምንም አይነት ምልክት የሌለው አሊፍ ሲሆን አሊፍ መድ ተብሎ ይጠራል። ታዲያ ልክ እንደ መሳቢያ ፊደል ያገለግላል። ለምሳሌ ቃለ ፈማ ባሉ ፈአልሀመሃ ፉጁረሃ ወተቅዋሃ ሃዳና ሱቡለና። ስለዚህ እነዚህ አንቀጾች ላይ እንዳስተዋልነው አሊፍ ፊደል ከላይም ሆነ ከታች ምንም ምልክት ከሌለው መሳቢያ ነው። ስለዚህ ሁለት ሐረካ ያክል ስበን እናነባለን ማለት ነው። ሁለተኛው ከላዩ ላይ የሷድ ፊደል ቁራጭ ምልክት የተቀመጠበት ሲሆን ሐምዘተል ወስል ተብሎ ይጠራል። ታዲያ ይህ ፊደል የቃል መጀመሪያ ላይ የምናገኘው ከሆነ የሚነበብ ሲሆን የቃል መካከል ላይ ግን ካገኘነው አይነበብም። ለምሳሌ እስቢር ዓላ ማ የቁሉን ፈስቢር ሰብረን ጀሚላ። እስቢር ፈስቢር። በዚህ ዙሪያ ተጨማሪና ሰፋ ያለ ማብራሪያ ከፈለጋችሁ ይህን ቪዲዮ እንድትመለከቱ ትጋብዛለሁ። ሶስተኛው ከላዩ ላይ የአረበኛው 5 ቁጥር ቅርጽ የሚመስል ያለበት ሲሆን በዚህን ጊዜ አሊፍ ፊደል ስንቀጥልም ሆነ ስናቆም በየትኛው መልኩ ሙሉ በሙሉ የማይነበብ መሆኑን የሚያሳይ ነው። ለምሳሌ አመኑ ከፈሩ ፈልየዕቡዱ ኢላ ለዚነ አመኑ ወዐሚሉ ሷሊሓት ወተዋሰው ቢልሐቅ ወተዋሰው ቢሰብር። ስለዚህ ቁርአን ላይ የትኛውም ቦታ ላይ እቺ ምልክት ያለችበት አሊፍ ካገኘን ሙሉ በሙሉ አይነበብም ማለት ነው። አራተኛውና የመጨረሻው ከላዩ ላይ የዜሮ ቅርጽ ምልክት ያለበት ሲሆን ይህ እስካሁን ካየናቸው የአሊፍ አይነቶች ወጣ ያለና ለየት ያለ አነባብ ያለው ሲሆን በዛሬው ቪዲዮአችን ይህን የምንመለከት ይሆናል። ለቻናሌ አዲስ ከሆናችሁ ሰብስክራይብ እንድታደርጉ፣ ቪዲዮውም ለበርካታ ወንድምና እህቶች እንዲዳረስ ላይክና ሼር ማድረግ እንዳይረሳ። የዚህን አሊፍ የአነባብ ሁኔታ በደንብ ከተረዳም በኋላ አንድ ለየት ያለ የአነባብ ህግ መጨረሻ ላይ ስለምንመለከት ቪዲዮውን እስከ መጨረሻው ድረስ መመልከት ይኖርባችኋል። እንግዲህ ይህ የዜሮ ቅርጽ ያለበት አሊፍ እሱ ላይ በምናቆምበት ጊዜ የሚነበብ ሲሆን ነገር ግን የምንቀጥል ከሆነ ወይም እሱ ላይ የማናቆም ከሆነ ግን ሙሉ በሙሉ አይነበብም። ምን ማለት ነው? ይህ ፊደል ያለበት ቃል ላይ የምናቆም ከሆነ ፊደሉን ልክ እንደ አሊፍ መድ በማሰብ ስበን የምናቆም ሲሆን ሆኖም ከቀጣዩ ቃል ጋር አያይዘን ወይም ደግሞ ቀጥለን የምናነብ ከሆነ ግን ሙሉ በሙሉ አይነበብም። ልክ እንደሌለ አድርገን ነው የምናስበው። ለምሳሌ ወላ አነ ዓቢዱም ማ ዓበድቱም። እዚህ ቃል ላይ ወላ አነ የሚለው ላይ ያለችው አሊፍ ላይ የምናቆም ከሆነ አሊፏን ልክ እንደ አሊፍ መድ በማሰብ ስበን እናቆማለን። ወላ አና። ሆኖም የምንቀጥል ከሆነ ግን ልክ እንደሌለች አድርገን ሳናነብ እናልፋለን። ወላ አና ዓቢዱን አና ዓቢዱን እንጂ ወላ አና ዓቢዱን ብለን ስበን ማንበብ የለብንም። ስለዚህ የምናቆም ከሆነ ይነበባል፣ የማናቆም ከሆነ ግን አይነበብም ማለት ነው። ታዲያ ቁርአን ላይ የዚህ አይነቱ አሊፍ ያለባቸው ቃላት 7ቱ አሊፎች ተብሎ ይጠራሉ። እያንዳንዳቸውን አንድ በአንድ የምናይ ይሆናል። አንደኛ፣ በቁርአን ውስጥ በጣም በርካታ ቦታዎች ላይ የምናገኘው አነ የሚለው ቃል። እዚህ ቃል ላይ በምናቆምበት ጊዜ አሊፏን በማንበብ ስበን የምናቆም ሲሆን አና ብለን እናነባለን። ሆኖም ከቀጣዩ ቃል ጋር ቀጥለን የምናነብ ከሆነ ግን አሊፏን አናነባትም። ሳንስብ ቀጥታ ወደ ቀጣዩ ቃል እናልፋለን። ለምሳሌ ወላ አነ ዓቢዱም ማ ዓበድቱም ኢን አነ ኢላ ነዚር ቃለ አነ ኸይሩም ሚንህ ፈቃለ አነ ረቡኩሙል አዕላ። ስለዚህ ይችን ቃል ከቀጣዩ ቃል ጋር በዚህ መልኩ ቀጥለን በምናነብበት ጊዜ አሊፏ ሙሉ በሙሉ የማትነበብ ነው የምትሆነው። ሆኖም የምናቆም ከሆነ ግን አሊፏ ትነበባለች። ሁለት ሐረካ ያክል ስበን እናቆማለን ማለት ነው። ሁለተኛው ቃል ሱረቱል ከህፍ ላይ የምናገኘው ላኪንና የሚለው ሲሆን እዚህ ቃል ላይ በምናቆምበት ጊዜ አሊፋን በማንበብ ሁለት ሐረካ ያክል ስበን እናቆማለን። ሆኖም ቀጥለን የምናነብ ከሆነ ግን አሊፋን ልክ እንደሌለች በማሰብ ሙሉ በሙሉ ውድቅ አድርገን ሳናነባት የምናነብ ይሆናል። ለምሳሌ ላኪነሁ አላሁ ረቢ። ሆኖም የምናቆም ከሆነ ግን ላኪና
ብለን ስበን እናቆማለን ማለት ነው። ሶስተኛው አራተኛውና አምስተኛው ቃል ሱረቱል አሕዛብ ላይ የምናገኛቸው አዙኑና፣ አረሱላ፣ አሰቢላ የሚሉት ናቸው። እነዚህ የአንቀጽ መጨረሻ ላይ የምናገኛቸው ቃላት ላይ ያለችው አሊፍ ላይ በምናቆምበት ጊዜ ስበን ሁለት ሐረካ ያክል በመሳብ የምናቆም ሲሆን ሆኖም ከቀጣዩ አንቀጽ ጋር ቀጥለን የምናነብ ከሆነ ግን አሊፋን ሙሉ በሙሉ ሳናነብ ቀጥታ ከቀጣዩ አንቀጽ ጋር አያይዘን እናነባለን ማለት ነው። ለምሳሌ ወተظኑነ ቢላሂ ዙኑና يقولون يا ليتنا أطعنا الله وأطعنا الرسولا فأضلونا السبيلا ሆኖም ከቀጣዩ አንቀጽ ጋር ቀጥለን የምናነባቸው ከሆነ ግን እነዚህን አሊፎች ሙሉ በሙሉ ጥለን ውድቅ በማድረግ የምናነብ ይሆናል። ለምሳሌ وتظنون بالله الظنون هنالك وأطعنا الرسول وقالوا ربنا فأضلونا السبيل ربنا ስድስተኛው ቃል ሱረቱል ኢንሳን ላይ ሁለት ጊዜ ተደጋግሞ የምናገኘው ቀዋሪራ የሚለው ቃል ሲሆን የመጀመሪያው ቃል ላይ ያለችው አሊፍና ሁለተኛው ቃል ላይ ያለችው አሊፍ ይለያያሉ። የመጀመሪያው ቃል ላይ ያለችው አሊፍ አሁን እያወራንበት ያለው ከላይ የዜሮ ቅርጽ ያለበት አሊፍ ሲሆን ሁለተኛው ቃል ላይ ያለው ደግሞ ከላይ የአምስት ቁጥር ቅርጽ ያለበት በመሆኑ ይለያያሉ። ስለዚህ ባጭሩ የመጀመሪያው ቃል ላይ ያለችው አሊፍ ላይ የምናቆም ከሆነ እናነባታለን፣ የማናቆም ከሆነ ግን አናነባትም። ሁለተኛው ቃል ላይ ያለችው አሊፍ ግን ብናቆምም ባናቆምም ሙሉ በሙሉ አትነበብም ማለት ነው። ለምሳሌ ወአክዋቢን ካነት ቀዋሪራ ሚን ፊዳ ቀጥለን በምናንበት ጊዜ ወአክዋቢን ካነት ቀዋሪራ ሚን ፊዳ። ሰባተኛውና የመጨረሻው ቃል እዚሁ ሱረቱል ኢንሳን ላይ ሰላሲለ የሚለው ቃል ሲሆን እስካሁን ካየናቸው ቃላቶች ለየት ያለ አነባብ አለው። እሱም በሁለት መልኩ ማንበብ ይቻላል። አንደኛው አነባብ ልክ እስካሁን እንዳየናቸው ቃላት አሊፉ ላይ በምናቆምበት ጊዜ አሊፉን ስበን እናቆማለን። ሆኖም በምንቀጥልበት ጊዜ ግን አሊፉን ሳንስብ ጥለን እናነባለን። ለምሳሌ ኢና አዕተድና ሊልካፊሪነ ሰላሲለ ወአግላለን ወሰዒራ ስናቆም ኢና አዕተድና ሊልካፊሪነ ሰላሲላ። ስለዚህ ልክ እስካሁን እንዳሳለፍናቸው ቃላት ስናቆም አሊፉን እናነባለን፣ ስንቀጥል ግን አሊፉን አናነባውም። ሁለተኛው የአነባብ አይነት ደግሞ ልክ የአምስት ቁጥር ቅርጽ እንዳላት አሊፍ ስናቆምም ስንቀጥልም አሊፏን ሙሉ በሙሉ በመጣል ወይም ደግሞ ባለማንበብ የምናነበው የአነባብ አይነት ሲሆን በዚህን ጊዜ አሊፏ ላይ ብናቆምም ባናቆምም አሊፏን ሙሉ በሙሉ አናነባትም። ኢና አዕተድና ሊልካፊሪነ ሰላሲል ስንቀጥል ሊልካፊሪነ ሰላሲለ ወአግላለን ወሰዒራ። ስለዚህ ከሁለቱ ህግ በፈለግነው በአንደኛው ማንበብ እንችላለን። ልክ እስካሁን እንዳሳለፍናቸው እንደ ሰባቱ አሊፎች አድርገን ማንበብ እንችላለን። አሊያም ደግሞ ስንቀጥልም ስናቆምም አሊፉን ሙሉ በሙሉ አለማንበብም እንችላለን ማለት ነው። በጥቅሉ እንግዲህ አሊፍ ፊደል ከላይም ሆነ ከታች ምንም ምልክት ከሌላት አሊፍ መድናት ሁለት ሐረካ ያክል ስበን እናነባለን። ከላይዋ ላይ የሷድ ፊደል ቁራጭ ምልክት ካላት ደግሞ ሐምዘቱል ወስል ናት። የቃል መጀመሪያ ላይ ካገኘናት እናነባታለን። የቃል መካከል ላይ ካገኘናት ግን አትነበብም። ከላይዋ ላይ የአረበኛው የአምስት ቁጥር ምልክት ካለባት ደግሞ ስንቀጥልም ስናቆምም አናነባትም። ከላይዋ ላይ የዜሮ ቁጥር ምልክት ካለባት ደግሞ እሷ ላይ ስናቆም እናነባታለን፣ ስንቀጥል ግን አናነባትም ማለት ነው። የዛሬው ቪዲዮአችን እንግዲህ ይህን ይመስል ነበረ። በዛሬው ቪዲዮ አዲስ ነገር እንዳገኛችሁበትና እንደተጠቀማችሁበት ተስፋ አደርጋለሁ። እንደዛ ከሆነ ደግሞ ይህ ቪዲዮ ለበርካታ ወንድምና እህቶች እንዲደርስላቸው ላይክ እና ሼር ማድረግ እንዳይረሳ። በቀጣይ በሌሎች ቪዲዮዎች እስክንገናኝ ድረስ መልካም ጊዜ እመኝላችኋለሁ። ወሰላሙ አለይኩም።